በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችሁ የምትሉ ሰዎች አንደኛ የቦኒን ታሪክ ማታቁ ሰዎች ናችሁ። አታቋትም ቦኒን ማለት ነው። ከመንገድ ላይ እግዚአብሔር ያነሳት ልጅ ነች ቦኒ ማለት። እንደ ወንድ ሰፈር ውስጥ ትዘል ከነበረው ትጠጣ ምን ትል ከነበረው እግዚአብሔር አክብሮ ትዳር ሰጥቷት ዝናን፣ ገንዘብን፣ መኪናን፣ ቤት እግዚአብሔር የሰጣት ሴት ነች። እግዚአብሔርን በጣም እያመሰገነች ትኖር የነበረች ልጅ ነች ቦኒ ማለት። እማታቋት ሰዎች ናችሁ ኤክስኪውዝ እያደረጋችሁ ያላችሁት። ፕሊዝ ሳምቲንግ ችግር አለ። የአውድ ዜና ልዩ መረጃ መላው ኢትዮጵያንን በድንጋጤ ያራዳው የሰቆቃው ዜና ከባህር ማዶ እስከ ደቡብ አፍሪካ ከሞት ፍርድ እስከ ድንገተኛ ህልፈተ ህይወት። ሰላም ውድ የአውድ ዜና ቤተሰቦች ተሙዲ ቶክሲዶ ነኝ። ዛሬ ሀገራችንን በሐዘን ድባብ ውስጥ እየከተቱ ልብን በሰቀቀን የሚገምዱ እጅግ አስደንጋጭ ዜናዎችን ይዘንላችሁ ቀርበናል። የ65ቱ ኢትዮጵያውያን ዕጣ ፋንታ በቤይሩትና በሳውዲ አረቢያ ምድር በሞት ጥላ ስር የሚገኙ 65 ንጹሃን ዜጎቻችን በስቅላት እንዲቀጡ የተበየነባቸው ፍርድ ምን ያህል እውነት ነው? የኢትዮጵያ መንግስትና የሀገሪቱ መሪዎችስ እነዚህ ወገኖቻችን ላይ የተደነቀረውን የሞት አደጋ ለመታደግ ምን እያደረጉ ይገኛሉ? በዲፕሎማሲው መስክ የተሰማው አዲስ ነገር ምንድነው? ቲክቶከሯ ቦኒ ሚስጥራዊ ህልፈት። በሚሊዮኖች ዘንድ የምትታወቀውና ተወዳጇ ቲክቶከር ቦኒ በድንገተኛ ህልፈቷ ምክንያት መላው ማህበራዊ ሚዲያን በእንባ አጥለቅልቃለች። እውነት ቦኒ ህይወቷን በገዛ እጇ አጥፍታ ነው ወይስ ከጀርባዋ ሌላ በሰው እጅ የተፈጸመ ሴራ አለ? ከመሞቷ ጥቂት ቀደም ብላ የተናገረችው የመጨረሻ ቃላትስ ምንድን ነበር? የሞቷ ሚስጥርና ከጀርባዋ ያለው አስገዳጅ ምክንያትስ ምን ይመስላል? ዛሬ በአውድ ዜና ሁሉም ነገር ይጋለጣል። በደቡብ አፍሪካ የፈሰሰው የንጹሃን ደም፣ በባዕድ ሀገር ኑሮን ለማሸነፍ በሚለፉ ወገኖቻችን ላይ አሁንም ጥይት እንደዘነበ ነው። በግፍ እየተገደሉ የሶስቱ ኢትዮጵያውያን አስደንጋጭ ዝርዝር መረጃ፣ የኢትዮጵያ ኤምባሲ የሰጠው አስቸኳይ መግለጫና የሟች ቤተሰቦች እየደረሰባቸው ያለው መሪር ሀዘን ምን ይመስላል? ህብረተሰቡስ ምን እያለ ይገኛል? መንግስት ስለዜጎቹ ከለላ መሆን አቅቶታል ወይ? ይህንን እና ተያያዥ ጉዳዮችን በጥልቀት የምንዳስስበትን ልዩ ዝግጅት ይዘንላችሁ ቀርበናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይህ መረጃ ለሁሉም እንዲደርስ ላይክ እና ሼር በማድረግ እንዲሁም የደወል ምልክት በመጫን ቤተሰብ ይሁኑ። አሁን በቀጥታ ወደ ዝርዝር መረጃዎቹ አልፋለሁ። ወቅታዊ ጉዳይ ላይ የተሰጠ ማሳሰቢያ። ኤምባሲው በዜጎች ላይ በግልጽ እየደረሰ ባለው ግድያና በደል የተሰማውን ጥልቅ ሐዘን እየገለጸ ለተጎጂ ቤተሰቦችና ወዳጆች መጽናናትን ይመኛል። በደቡብ አፍሪካ በተለያዩ አካባቢዎች የሚገኙ ኢትዮጵያውያን በተለያዩ ጊዜያት አካላዊ፣ ቁሳዊና ስነልቦናዊ ጉዳት እየደረሰባቸው መሆኑን በመረዳት የበኩላቸው ተገቢውን ጥንቃቄ እንዲያደርጉ ኤምባሲው መልእክቱን አስቀምጧል። ችግሩ እየታየባቸው ባሉ አካባቢዎች ለሚገኙ የዲያስፖራ ኮሚቴ አመራሮችና አካላት ጋር መነጋገር ያሳስብና ምክረ ሐሳብ ሲሰጥ መቆየቱ ይታወቃል። ይህ አስቸጋሪ ጉዳይ ትኩረት ሊሰጠውና ተገቢ ጥበቃ እንዲደረግ ለደቡብ አፍሪካ መንግስት ያሳሰበ ሲሆን ችግሩን በመረዳት ለጸጥታ አስከባሪ አካላት መመሪያ የወረደ ስለመሆኑ ለኤምባሲው በወቅቱ ምላሽ የተሰጠው ሲሆን በቀጣይም በደቡብ አፍሪካ የሚመለከታቸው አካላት በኩል ተገቢውን እርምጃ እንደሚወሰድ ኤምባሲው ተገንዝቧል። ከቅርብ ጊዜ ወዲህ ደግሞ በደቡብ አፍሪካ እየተደጋገመ የመጣውና በቅርቡ በሰፊው በተነሳው የውጭ ዜጎች በተለይም የጥቁር አፍሪካውያን ስደተኞች ጠል እንቅስቃሴ መጨመሩን መገንዘብ ተችሏል። በተጨማሪም የደቡብ አፍሪካ መንግስት በአገሪቱ ለሚኖሩ ዜጎቻችን ተገቢውን ጥንቃቄ እና ጥበቃ እንዲያደርግ ግድያውን እየፈጸሙ ያሉ አካላትንም በተመለከተ የደቡብ አፍሪካ የጸጥታ መዋቅር በኩል በአስቸኳይ ህጋዊ ምርመራ በማካሄድ በጣሾቹ ላይ እርምጃ እንዲወሰድና ውጤቱንም ለኤምባሲያችን በአስቸኳይ እንዲገልጽ በቀጣይም ተጨማሪ ህይወት እንዳይጠፋ ችግሮቹ በሚታዩባቸው አካባቢዎች ልዩ ጥበቃ እንዲደረግ በመካከለኛው ችግሩን በተመለከተ የሚመለከታቸው ተቋማትና ግለሰቦች ጋር በግንባር ቀርቦ መነጋገር እንዲቻል የውይይት መድረኮች እንዲመቻቹለት በደብዳቤ በግልጽ ጠይቋል። ስለሆነም ኤምባሲው ችግሩ እስኪፈታ ድረስ ከዜጎቹ ጋር ተቀራርቦ መስራት አስፈላጊ መሆኑን በማመን በቅርቡ በደቡብ አፍሪካ ከሚኖሩ ኮሚቴዎች፣ አመራሮች፣ አካላት፣ ሃይማኖት መሪዎች፣ በኢትዮጵያውያን ስም ከሚንቀሳቀሱ የሚዲያ ተቋማትና ከታዋቂ ምሁራንና ግለሰቦች ጋር ተገናኝቶ መወያየት በማስፈለጉ ሁሉም ዜጎቻችን ለዚህ ትብብር እንደሚያደርጉ እምነታችን ሲሆን አሁንም ያለው ችግር መፍትሄ እስከሚያገኝ ድረስ ሁሉም ዜጎቻችን ኮትሮ በተለየ መልኩ በአንድነት በመተባበር በመረዳዳትና ሌሎች አፍሪካውያን አገራት ስደተኞች ጋር በመተባበር ራሳቸውንና ንብረታቸውን እንዲጠብቁ አካባቢው አስተዳደርና የጸጥታ አካላት ጋርም ተቀራርቦ እንዲሰሩና ችግሮች ሲኖሩም ማስረጃዎችን በማሰባሰብ ለኤምባሲያችን በቶሎ እንዲያሳውቁ ለማሳሰብ እንወዳለን ሲል ኤምባሲው መልእክቱን አስተላልፏል።
በሞት ጥላ ስር ያሉ 65 ኢትዮጵያውያን በሳውዲ አረቢያ የተደቀነው አሰቃቂ አደጋ። ተመልካቾቻችን ዛሬ በአውድ ዜና መስኮታችን ይዘንላችሁ የቀረብነው መረጃ በሳውዲ አረቢያ ምድር የሚገኙ ወገኖቻችን ሕይወት የሚመለከት እጅግ ዘግናኝና አስደንጋጭ ጉዳይ ሲሆን ቢያንስ 65 የሚሆኑ ኢትዮጵያውያን ስደተኞች በሀገሪቱ ባለው ጠንካራ ሕግና ባልተሟላ የፍርድ ሂደት ምክንያት የሞት ቅጣት ተፈርዶባቸው በጭንቀት ቀናትን እየቆጠሩ መሆኑን ሂውማን ራይትስ ዎች ይፋ ባደረገው መግለጫው አስታውቋል። እንደ ሂውማን ራይትስ ዎች መረጃ የሳውዲ ባለስልጣናት እስከ ባለፈው ሳምንት ሚያዝያ 13 ቀን 2018 ዓ.ም ድረስ ብቻ 3 ሰዎችን በስቅላት መቅጣታቸው ተገልጿል። ይህ እርምጃ አሁንም በእስር ላይ የሚገኙ 65 ወገኖቻችን ላይ የሞት ጥላው ይበልጥ እንዲያርፍ አድርጎታል። የሰብአዊ መብት ተከራካሪዋ ናዲያ ሃርድማን እንደገለጸችው ከሆነ ሳውዲ አረቢያ የኃይል ጥቃት ላልታከተበት ወንጀል የሞት ቅጣት ለመፈጸም መዘጋጀቷ ለሰው ልጅ ሕይወትና ለፍልሰተኞች መብት ያላትን ዝቅተኝነት ክብር ያንጸባረቀ ነው ሲል ተደምጧል። እነዚህ የሞት ፍርድ የተፈረደባቸው ወገኖች ታሪክ እጅግ ልብ ይሰብራል። አብዛኞቹ ታሳሪዎች በሰሜን ኢትዮጵያ በነበረው ጦርነት ምክንያት የተሰደዱና በየመን በኩል አደገኛውን መንገድ አቋርጠው ሳውዲ የገቡ ናቸው። በስደት በነበሩበት ወቅት ለሕልውናቸውና ለገንዘብ ሲሉ ጫትን ከየመን ወደ ሳውዲ አጓጉዘዋል። እጅግ የሚያሳዝነው ግን እነዚህ ወገኖች በሳውዲ አረቢያ ውስጥ ጫት ማጓጓዝ በሞት የሚያስቀጣ ወንጀል መሆኑን ፈጽሞ የሚያውቁ አልነበረም። ሂውማን ራይትስ ዎች ካሳሰበው መረጃ እንደተረዳነው ከሆነ የታሳሪዎቹ የፍርድ ሂደት በብዙ ግድፈቶች እየተሞላ ነው። ከታሰሩበት ጊዜ ጀምሮ በአግባቡ ፍርድ ቤት የመቅረብ መብታቸው ተነፍጓል። በቀረቡበትም አጋጣሚ የቋንቋ አስተርጓሚ ባለመመደቡ የተላለፈባቸውን የሞት ፍርድ ምንነት እንኳን ሳይረዱ ቀርተዋል። ከዚህም በላይ በጸጥታ ኃይሎች ድብደባ እየደረሰባቸውና ይዘቱን ያልተረዱት ሰነድ ላይ በግዴታ እንዲፈርሙም ተደርገዋል። ሂውማን ራይትስ ዎች የሳውዲ አረቢያ አጋሮችና የዓለም አቀፍ ማህበረሰብ ጊዜው ሳይረፍድ ጣልቃ እንዲገቡ ጥሪ አቅርቧል። በተለይ በካሚስ ሙሻይት እስር ቤት የሚገኙ ወገኖቻችን በሞት ቅጣት ተፈጽሞባቸው ሕይወታቸው እንዲያልፍ የሚመለከታቸው መንግስታት ግፊት እንዲያደርጉም አሳስበዋል። ተመልካቾቻችን ይህ ዜና በስደት ለሚገኙና ወደ ስደት ለሚያስቡ ወገኖቻችን ትልቅ ማስጠንቀቂያ ነው። የሀገር ሕግ አለማወቅና በደላሎች ሐሰተኛ መታለል መጨረሻው እንዲህ ያለ አሰቃቂ የሞት ፍርድ ሊሆን ይችላል። መላው ዓለም የምትገኙ ኢትዮጵያውያን ለእነዚህ ወገኖቻችን ድምፅ እንድትሆኑና እንዲተርፉ ጸሎታችሁ እንዳይለያቸው ይላል አውደ ዜና። ለቀጣይ ወዳዘጋጀንላችሁ መረጃ አለፍን። ከሳቅ ጀርባ የነበረ መሪር ሐዘን፣ የቦኒ ድንገተኛ ስንብት። ተመልካቾቻችን ዛሬ በአውደ ዜና መስኮታችን እጅግ ልብ የሚሰብርና ቲክቶክና በፌስቡክ ገጾቿ መቶ ሺዎች የሚቆጠሩ ተከታዮች ዘንድ የምትታወቀውና ሁሌም በፈገግታዋና በጠንካርነቷ የምንመሰክርላት ወጣት ቦኒ ጃን ዛሬ ይሄ ዓለም በቀኝ ብላ በሞት ተለይታናለች። ይህ ክስተት ከሳቅ ጀርባ ስላለው ስውር ስቃይና ስለ ቃላቶች ጦርነት ትልቅ ትምህርት የሰጠ ክስተት ሆኖ አልፏል። ከሞቷ በፊት ያስተላለፈችው መሪር መልእክት ምን ነበር? ቦኒ ሕይወቷ ከማለፉ ጥቂት ሰዓታት በፊት ለመላው ወዳጆቿና ተከታዮቿ በስተመጨረሻ ቪዲዮ ላይ የልቧን ስብራት እንዲህ በማለት ገልጻ ነበር። ያስቀየምኳችሁ ሁሉ ይቅርታ። አንዳንድ ጊዜ የዚህ ዓለም ሕይወት ለፈለጋችሁ ብትሰሩ አያልፍላችሁም። በዚህ ምድር ላይ እረፍት የሚሰጣችሁ ሞትና ሞት ብቻ ነው። ዛሬ ለኔ የማረፊያዬ ቀን ነው። መልካም ጊዜ ይኑራችሁ። ለእኔ ይህ የመጨረሻ ቀኔ ነው። እወዳችኋለሁ። ይህ ቃል የአንድን ሰው ውስጣዊ ጭንቀትና ተስፋ መቁረጥን ምን ያህል ከባድ ሊሆን እንደሚችል በግልጽ ያሳያል። ቦኒ ከጎዳና ሕይወት ተነስታ የራሷን ማንነት መገንባትና ተስፋ ለቆረጡ ወጣቶች አርአያ ለመሆን ስትጥር የነበረች ጠንካራ ሴትም ነበረች። ነገር ግን በተለያዩ ጊዜያት በማህበራዊ ሚዲያ ላይ የሚሰነዘሩባት መርዛማ ኮሜንቶች፣ ማንነቷን የሚያጣጥሉ ስድቦችና የቃላት ድብደባዎች ውስጣዊ ጭንቀቷ መጨመር ምክንያት እንደነበሩ ይነገራል። ዛሬ ያሰባችሁት ሆኗል። ያቺ ጠንካራ ልጅ በቃኝ ብላ ተለይታናለች። ቃላት ትልቅ ጥይት መሆናቸውንና ነፍስ እንደሚገድሉ ዛሬም በተግባር አይተናል። ቦኒ በተለያዩ የማህበራዊ ሚዲያ ስራዎቿ የምትታወቅ ሲሆን በተለይም በቲክቶክ 823,000 በላይ እንዲሁም በፌስቡክ ገጿ ደግሞ 298,000 በላይ ተከታዮች ነበሯት። በሚሊዮን የሚቆጠሩ ሰዎች የእርሷን ቪዲዮዎች በማየት የዝናኑና ይጽናኑ ነበር። ነገር ግን የእርሷን ውስጣዊ ስቃይ ለመረዳት የቻልነው ጥቂቶች ብቻ ነበርን። ታዲያ የአውድ ዜና ይህን ተያይዞ ያስተላለፈው መልእክት ሞት በምንም መልኩ መፍትሄ ወይንም እረፍት ሊሆን አይችልም። ሕይወት ቢከብድም በመነጋገር የውስጥን ስሜት ለታመኑ ሰዎች በማካፈልና ሙያዊ እርዳታ በመፈለግ ብርሃንን ማግኘት ይቻላል። እባካችሁ እርስ በርስ እንጠባበቅ። የተጨነቀ ሰው ካያችሁ አትለፉት፣ አናግሩት። አንዲት አጽናኝ ቃል ወይንም አንድ ጥሪ የሰውን ሕይወት ከመቅጠፍ ሊታደግ ይችላል። ቦኒ ታሪክሽንና ጥንካሬሽን ሁሌም እናስታውሰዋለን። ለቤተሰቦቿ፣ ለወዳጆቿና ለመላው አድናቂዎቿ በአውድ ዜና ስም መጽናናትን እንመኛለን። ነፍስሽን በሰላም ያሳርፍልን በማለት የዛሬው መረጃዬን በዚሁ ቋጨሁኝ። በቀጣይ በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩልኝ።